የህወሓት ሻዕቢያ ፋኖ ኦሮሞ ነጻነት ሰራዊትና የአልቡርሃን ኃይል አብይን ለመውጋት በጋራ መምከራቸው ታወቀ። እነዚህ ኃይሎች ሱዳን ውስጥ በተደጋጋሚ እየተገናኙ እንደሆነ የተዘገበ ሲሆን ዓላማቸውም የፌዴራል መንግስቱ ላይ የተቀናጀ ጥቃት ለመክፈት ነው ተብሏል። ጉዳዩ እጅግ አስደንጋጭ ሆኗል። እዚህ አስተላለፍ ውስጥ ጀነራል አልቡርሃን ከፋኖ ኃይሎች ጋር መቆማቸው ትኩረትን ስበዋል። ከፍተኛ ባለስልጣኑ ከአስመራ አዲስ አበባ ገቡ። የኢትዮጵያና ኤርትራ ወደ ጦርነት ሊገቡ ከጫፍ በደረሱበት በዚህ ወቅት የሚኒስትሩ 4 ኪሎ መገኘት ትልቅ ትኩረት ስበዋል። የሚድል ፓወር ሀገራት በአፍሪካ ቀንድ ቀጠና ቡጢ ሊቃመሱ የኃይል አስተላለፋቸውን እያስተካከሉ ሲሆን ሪያድ አብይን ከአቡዳቢ መንጋጋ ፈልቅቃ ለማውጣት ጥረቷን የቀጠለች ሲሆን ይህ ካልሆነላት ግን በቀጣይ ሳምንታት አስተላለፏን ሙሉ በሙሉ ወደ አዲ ሃሎ ልታደርግ እንደምትችል ተገምቷል። ተሰሙታላችሁ። ጀነራል ጻድቃን ገብረትንሳኤና ጀዋር መሐመድ ተናንቀዋል። ጀነራሉ ከቀናት በፊት በአዲስ አበባ በተደረገ አንድ ስብሰባ ላይ ከህወሓት ጋር ጦርነት ከተጀመረ ጦርነቱ አጭር ይሆናል ሲሉም ተደምጠው ነበር። ይህን ተከትሎ ፖለቲከኛው ጀዋር መሐመድ ዘለፋ የተቀላቀለ ትችት ጀነራሉ ላይ አቅርበዋል። ጉዳዩ ትልቅ ትኩረት የሳበ ሆኗል። ታዳምጡታላችሁ። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአዲስ ፖስት ቻናላችን ቤተሰቦች ለአሁን የተደመጡና የተመራረጡ ሰበር መረጃዎችን አጠናክረናል። ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። አሁን ወደ ዝርዝሩ እናምራ። ከፍተኛ ባለስልጣኑ ከአስመራ አዲስ አበባ ገቡ። ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ከጫፍ በደረሱበት በዚህ ወቅት የሚኒስትሩ 4 ኪሎ መገኘት ትልቅ ትኩረት ስቧል። የሚድል ፓወር ሀገራት በአፍሪካ ቀንድ ቀጠና ቡጢ ሊቃመሱ የኃይል አስተላለፋቸውን እያስተካከሉ ሲሆን ሪያድ አብይን ከአቡዳቢ መንጋጋ ፈልቅቃ ለማውጣት ጥረቷን እየቀጠለች ሲሆን ይህ ካልሆነላት ግን በቀጣይ ሳምንታት አስተላለፏን ሙሉ በሙሉ ወደ አዲ ሃሎ ልታደርግ እንደምትችል ተገምቷል። ከሳምንታት በፊት ኤርትራ የነበሩት የሳውዲ ምክትል ውጭ ጉዳይ ሚኒስትር ዋሊድ አልኬሬጂ ዛሬ ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ተገናኝተው ተወያይተዋል። ሳውዲ በአስቸኳይ ልዑኳን የላከችው የኢትዮጵያ ጦር ከምጽዋ እስከ ሶማሌ ሰብሮ ለመግባት መዘጋጀቱን ጠቅላይ ሚኒስትር አብይ አህመድ ይፋ ባደረጉ ማግስት ነው። ትናንት እሁድ ሐዋሳ ላይ ልዩ ዘመቻ ተወደደም ተጠላም ተዘግቶብን አንኖርም በሚል ወደ አሰብ ሰብሮ ለመግባት ዝግጁ መሆኑን ጠቅላይ ሚኒስትር አብይ አህመድ በተገኙበት ቁርጥ መልእክት አስተላልፈዋል። በኢትዮጵያና በኤርትራ ውጥረት ከኢሳያስ አፈወርቂ ጎን የተሰለፈችው ሳውዲ አረቢያ ከአዲስ አበባ ላይ አይኗን አልነቀለችም። ከአንድ ሳምንት በፊት የሳውዲ የውጭ ጉዳይ ሚኒስትር ወደ አዲስ አበባ አቅንተው በቀጠናዊ ጉዳዮች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር መምከራቸው ይታወቃል። ዛሬ ደግሞ የሀገሪቱ ምክትል ውጭ ጉዳይ ሚኒስትር በአዲስ አበባ ከኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተወያይተዋል። የሳውዲ ባለስልጣናት ከአስመራ አዲስ አበባ የመመላለሳቸው ሚስጥር የኢትዮጵያና የኤርትራ ጦርነት ሊፈነዳ ጫፍ መድረሱ መሆኑ እየተገለጸ ነው። የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር ከሳምንታት በፊት በአስመራ ተገኝተው ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር በቀይ ባህርና ቀጠናዊ ጉዳዮች ዙሪያ ተወያይተው ነበር። የሳውዲ ምክትል የውጭ ጉዳይ ሚኒስትር ከኤርትራው ፕሬዚዳንት ጋር በተገናኙበት ወቅት በቀይ ባህር ዳርቻ አገራቱ በሰላምና በደህንነት ጉዳዮች ላይ በሚኖራቸው አስተዋጽኦ ላይ ተነጋግረዋል። ከ2 ሳምንት በፊት የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ላይ ተወያይተው እንደነበር ይታወሳል። በወቅቱ የሳውዲ የውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትር አብይ ጋር በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱም ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በሚኖራቸው ትብብር ላይ ያተኮረ ውይይት ማድረጋቸው ተገልጾ ነበር። የሳውዲ ምክትል ውጭ ጉዳይ ሚኒስትር ዋሊድ አልኬሬጂ በዛሬው ዕለት ከሚኒስትር ጌዲዮን ጢሞቴዎስ ጋር የሳውዲ ምክትል ውጭ ጉዳይ ሚኒስትር ዋሊድ አልኬሬጂ በዛሬው ዕለት ከሚኒስትር ጌዲዮን ጢሞቴዎስ ጋር በሁለቱ ሀገራት የጋራ ጥቅም ላይ በተመሰረቱ ቀጠናዊ የሰላምና ጸጥታ ጉዳዮች ላይ ምክክር ማድረጋቸው ተገልጿል። ከሳምንታት በፊት የኢትዮጵያ የውጭ ጉዳይ ሚኒስትር ወደ ሳውዲ አረቢያ በመጓዝ ከሀገሪቱ ባለስልጣናት ጋር መገናኘታቸው ይታወሳል። ከሳምንት በፊት አስመራ የነበሩት የሳውዲ ምክትል የውጭ ጉዳይ ሚኒስትር ወደ አዲስ አበባ የመጡት በኤርትራና በኢትዮጵያ መካከል ግጭት ይቀሰቀሳል በሚል ስጋት ባየለበት ጊዜ ነው። የህወሓት ሻዕቢያ ፋኖ ኦሮሞ ነጻነት ሰራዊትና የአልቡርሃን ኃይል አብይን ለመውጋት በጋራ መሞከራቸው ታወቀ። እነዚህ ኃይሎች ሱዳን ውስጥ በተደጋጋሚ እየተገናኙ እንደሆነ የተዘገበ ሲሆን ዓላማቸውም የፌዴራል መንግስቱ ላይ የተቀናጀ ጥቃት መክፈት ነው ተብሏል። ጉዳዩ እጅግ አስደንጋጭ ሆኗል። እዚህ አስተላለፍ ውስጥ ጀነራል አልቡርሃን ከፋኖ ኃይሎች ጎን መቆማቸው ትኩረትን ስበዋል። የቀድሞ የቢቢሲ አፍሪካ ዋና ኤዲተርና የምስራቅ አፍሪካ ጉዳዮችን በንቃት የሚከታተለው ጋዜጠኛ ማርቲን ፕላውት አራቱ ኃይሎች በቅርቡ በሱዳን ተገናኝተው መምከራቸውን ዘግበዋል። ጋዜጠኛው አራቱ ኃይሎች የኢትዮጵያ መንግስት ላይ የጋራ ጥቃት ለመክፈት መምከራቸውን ጽፏል። ከዚህ ቀደም ዘ ኢኮኖሚስት እነዚህ ኃይሎች በሱዳን ተገናኝተው መወያየታቸውን መዘገቡ ይታወሳል።
የሱዳን ብሔራዊ ጦርን የሚመሩት ጀነራል አብዱል ፈታህ አልቡርሃን የኢትዮጵያ አማጺዎችን እንደሚደግፉ መረጃዎች ያሳያሉ። ለአብነትም ከቀናት በፊት የተቀናቃኛቸውን መሐመድ ሐምዳን ዳጋሎ የትግራይ ታጣቂዎችን ከአልቡርሃን ጎን ተሰልፈው እየተዋጉ መሆኑን ከሰዋል። ከቅርብ ጊዜ ወዲህ የባዳና ባንዳ ትርክት እያሰራጨ ያለው ብልጽግና ኢትዮጵያ ውስጥ ያሉ ታጣቂ ኃይሎች ህብረት ፈጠሩብኝ ሲል ይሰማል። በቅርቡ እንኳን አቶ ሽመልስ አብዲሳ ስለዚሁ ጥምረት ተናግረው ነበር። ባለፈው ሳምንት በነበረው የጨፌ ጉባኤ ላይ ንግግር አድርገው የነበሩ ሽመልስ ፋኖና የኦሮሞ ነጻነት ጦር ተጣምረዋል ሲሉ ከሰዋል። እነዚህ ጠላቶች አማርኛ ከሚናገረው ሸኔ ጋር ግንባር በመፍጠር እየሰሩ ነው። እኛ የኦሮሞን ጭንቅላት ቆርጦና አንገቱን እንጨት ላይ አንጠልጥሎ ይዞ ከሚሄድ ጋር አንደራደርም፣ እንደውም እናጠፋቸዋለን ሲሉ ጠንካራ ዛቻ አሰምተዋል። አቶ ሽመልስ በዚህ ንግግራቸው የኦሮሞ ነጻነት ሰራዊትን ወይንም ኦነግ ሸኔን ከፋኖ ጋር አብሮ በቅንጅት እየሰራ ነው በሚል እንዲህ ሲሉ ከሰዋል። የኦሮሞን እናት ቤት ካቃጠሉ ጋር አብረው እየሰሩ እንዴት ለኦሮሞ እየታገልን ነው ይላሉ በማለት ፋኖና ኦነግ ሸኔ አብረው እየሰሩ ነው የሚል ክስ ሲሰማ ይህ የመጀመሪያው አይደለም። ከወራቶች በፊት እጁን ለመንግስት የሰጠው የጎጃም ፋኖ የመረጃ ደህንነት ኃላፊ ያረጋል አያና ስለዚህ ጉዳይ በመንግስታዊ ቴሌቪዥን ቀርቦ አነጋጋሪ አስተያየት ሰጥቶ ነበር። በወቅቱ እጁን የሰጠው የፋኖ አመራር ዘመነ ካሴና ጃልመሮ በጎጃም ተገናኝተው እርቅ ፈጽሟል ያለ ሲሆን ሁለቱ አመራሮች በሬታርዶ እርቅ ሲፈጸም እኔ በስፍራው ነበርኩ ሲል ገልጾ ነበር። በተመሳሳይ አፍሪካን ኢንተለጀንስ ፋኖና ኦላ በጋራ ለመስራት እየተነጋገሩ እንደሆነና በቅርቡ የጋራ መግለጫ እንደሚያወጡም ዘግቦ ነበር። ሆኖም ሁለቱም ኃይሎች በወቅቱ መግለጫውን አስተባብለውታል። ዛሬ ደግሞ አቶ ሽመልስ አማርኛ ተናጋሪ ያሉት ሸኔን የኦሮሞ እናትን እየገደለ ነው ሲሉ በመክሰስ ለኦሮሞ ታገላለሁ የሚል ድርጅት እንዴት ከነዚህ ጋር ይሰራሉ ሲሉ ከሰዋል። ጀነራል ጻድቃን ገብረትንሳኤና ጀዋር መሐመድ ተናንቀዋል። ጀነራሉ ከቀናት በፊት በአዲስ አበባ በተደረገ አንድ ስብሰባ ላይ ከህወሓት ጋር ጦርነት ከተጀመረ ጦርነቱ አጭር ይሆናል ሲሉ ተደምጠው ነበር። ይህን ተከትሎ ፖለቲከኛው ጀዋር መሐመድ ዘለፋ የተቀላቀለ ትችት ጀነራሉ ላይ አቅርበዋል። ጉዳዩ ትልቅ ትኩረት የሳበ ሆኗል። የህወሓት የጦርነት ዝግጅት እንቅስቃሴ ተቃውሞ ወደ አዲስ አበባ የሸሹት ጀነራል ጻድቃን ገብረትንሳኤ ጦርነቱን በአጭሩ እንቋጫለን ማለታቸው እያነጋገረ ነው። ጀነራሉ በአዲስ አበባ የትግራይ ተወላጆችን ሰብስበው ያሰሙት ንግግር ጫፍ የደረሰውን ውጥረት ከማርገብ ይልቅ እንዲባባስ ያደርጋል በሚል እየተኮነነ ነው። በቅርቡ ጀነራል ጻድቃን ጦርነትን ባጭሩ እንጨርሳለን ማለታቸውን ተከትሎ ፖለቲከኛ ጀዋር መሐመድ ጠንካራ ትችትና ትንታኔ ሰጥቷል። የጀነራሉ ሀሳብ ከኮነኑት ፖለቲከኞች መካከል አንዱ የሆነው ጀዋር ጦርነቱን ባጭር እንቋጫለን የሚል ንግግር ከጻድቃን መስማት አስደንጋጭ ነው ብለዋል። ጀዋር ጀነራል ጻድቃንን በሀገሪቱ ካሉ ምርጥ የጦር ጠበብት አንዱ መሆናቸውን ጠቅሶ ነገር ግን ይህን ጦርነት ባጭር ጊዜ ያልቃል ማለታቸው እጅግ እንዳስደነገጠው ገልጿል። ፖለቲከኛው በማብራሪያው ጦርነት በቀጠሮ ይጀመር ይሆናል እንጂ በቀን ቀጠሮ ያልቅም በማለት በዓለም ላይ በአጭር ያልቃሉ ተብለው የተጀመሩ ነገር ግን አስከፊና ረዥም የሆኑ ጦርነቶችን በምሳሌ አንስተዋል። ለምሳሌ ጆርጅ ቡሽ አሜሪካን ይዞ ኢራቅ ሲገባ በአጭር ጊዜ አጠናቅቄዋለሁ ቢልም ጦርነቱ ግን ለ20 ዓመታት ያህል መቆየቱና ትሪሊየን ዶላሮች መፍጀቱን አስታውሰዋል። እንዲሁም የሩሲያው ፕሬዝዳንት ፑቲን የዩክሬኗን ኪየቭን በ2 ሳምንት ትቆጣጠራለሁ ብለው ጦርነት ቢጀምሩም 5 ዓመት ደርሶ ጦርነቱ አሁንም አለማለቁን ጠቅሷል። በሀገራችንም የተደረጉ ጦርነቶች በሳምንታት ያልቃሉ ተብለው በርካታ ዓመታትን መፍጀታቸውን አብራርተዋል። ለአብነትም የአማራና የኦሮሚያ ክልል የመንግስትና የታጣቂ ኃይሎችን ፍልሚያ የጠቀሰ ሲሆን ለዓመታት እርስ በርስ እየተገዳደልን ዛሬም ቀጥለናል ብለዋል። ጀዋር አክሎም ጦርነት አንዴ ከተጀመረ በኋላ ጉዳዩ ከጀማሪዎች እጅ እንደሚወጣና ማቆሚያው በእነሱ እጅ እንደማይሆን አስጠንቅቋል። ጦርነት ሲጀመር ሀገሪቱ እንደ ቼዝ ቦርድ በመሆን የተለያዩ የዓለም አቀፍ ኃይሎችን እንደ ዋሽንግተን፣ ሞስኮ፣ ቤጂንግ፣ ቴልአቪቭ፣ ሪያድ፣ አንካራ፣ አቡዳቢ የመሳሰሉትን ጣልቃ እንደሚገቡና ቀውሱ እንደሚያባብሱት ጠቁመዋል። በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት አንዳንዶች እንደሚሉት በቀላሉ የሚቋጭና በሁለት ኃይሎች ብቻ የሚገደብ አይደለም ብለዋል። የትግራይ ህዝብ ላለፉት በርካታ ዓመታት በመከራ ውስጥ ማለፉን ጠቅሶ አሁን ደግሞ ሌላ አዲስ ጦርነት ሊታሰብበት እንደማይገባም ገልጿል።